ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 22 2018 ዓ.ም በዛሬው መረጃ ሰዓታችን በየመን ኢትዮጵያውያንን ሲያሰቃዩ የነበሩ ህገወጥ ደላሎች መያዛቸውን በተመለከተ፣ የውሃ ሽታ ሆኖ የቀረው የመምህራን የቤት ተስፋና የተፈጠረው የኢኮኖሚ ቀውስ፣ ለተፈናቃይ ዜጎች የተላከውን ቆርቆሮ ሽጠው የበሉ ባለስልጣናትና የተላለፈባቸው ውሳኔን በተመለከተ፣ የጀርመኑ መሪ አሜሪካን በኢራን እየተዋረደች ነው ስለማለታቸው፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በየዓመቱ በ10 ሺዎች የሚቆጠሩ ኢትዮጵያውያን ወጣቶች የተሻለ ህይወት ፍለጋ በሚያደርጉት አደገኛ ጉዞ በየመን በረሃዎችና በባህር ዳርቻዎች የሚገጥማቸው መከራ ወደር የለውም። ይህ በህገ ወጥ የሰዎች ዝውውር ሳቢያ የሚፈጠር ሰቆቃ የብዙዎችን ህይወት ከመቅጠፍም በላይ በህይወት የተረፉትንም ለዘላቂ አካላዊና ስነ ልቦናዊ ጠባሳ እየዳረገ ይገኛል። ሰሞኑን በየመን ምድር የተሰማው ዜና ግን በዚህ ጥቁር ታሪክ ውስጥ ለፍትህ መቆም የሚቻል መሆኑን የሚያሳይ አዲስ ተስፋን ይዞ ብቅ ብሏል። በየመን የሚንቀሳቀሱ የህገወጥ የሰዎች አዘዋዋሪዎች ስደተኞችን የሞት ካምፕ በሚባሉ ስፍራዎች በማቆየት የሚፈጽሙትን ግፍ ከሰው ልጅ ህሊና በላይ ነው። እነዚህ ስፍራዎች ስደተኞች ታግተው የሚቆዩባቸው፣ ለከፍተኛ ድብደባ የሚዳረጉባቸውና ቤተሰቦቻቸው ገንዘብ እንዲከፍሉ ለማስገደድ ሲባል የተለያዩ ኢሰብአዊ ድርጊቶች የሚፈጸሙባቸው ቦታዎች ናቸው። ብዙዎቹ ኢትዮጵያውያን በእነዚህ ካምፖች ውስጥ ለወራት በረሃብና በጥም እየማቀቁ፣ የተወሰኑት ደግሞ በደረሰባቸው ከባድ ስቃይ ምክንያት ህይወታቸው እዚያው ሲያልፍ ይስተዋላል። ይህ በዜጎች ላይ የሚፈጸም ግፍ ለሀገራችን ትልቅ የህመም ምንጭ ሆኖ መቆየቱ የታወቀ ነው። በዚህ አስከፊ ሁኔታ ውስጥ በአህላፍ ክፍለ ጦር በአፍሪካውያን ስደተኞች ላይ ግፍ በሚፈጽሙና በህገወጥ የሰዎች ዝውውር ላይ በተሰማሩ አካላት ላይ መጠነ ሰፊ ጥቃት መሰንዘሩን ያስታወቀው በክፍለ ጦሩ አዛዥ ብርጋዴር ጀነራል ካሊድ ሙቅቢል ቀጥተኛ ክትትል የተመራው ይህ ወታደራዊ ዘመቻ በስደተኞች ላይ ሲፈጸም የነበረውን ስቃይ ለማስቆም የታለመ ነው። በዚህ የተቀናጀ እርምጃ ስደተኞችን በማሰቃየትና ገንዘብ በመቀበል ወንጀል የተጠረጠሩ 6 ቁልፍ ግለሰቦች በተለያዩ ስፍራዎች በቁጥጥር ስር መዋላቸው ተረጋግጧል። ይህ እርምጃ በአካባቢው የሚንቀሳቀሱ የወንጀል መረቦችን ከስራቸው ለመበጣጠስ የተጀመረ ሰፊ ዘመቻ አካል እንደሆነ መግለጫው አመላክቷል። በየመን የተጀመረው ይህ የወንጀለኞች አደን በድል መጠናቀቅ ያለበት በኢትዮጵያ የፍትህ አካላት ተሳትፎ ነው። በዜጎች ላይ እንዲህ ያለው የሞትና የስቃይ ድግስ ሲያዘጋጁ የነበሩ ወንጀለኞች በየመን ብቻ ታስረው ሊቀሩ አይገባም። የኢትዮጵያ ፌዴራል ፖሊስ ካሉት ዓለም አቀፍ ግንኙነቶችና ዲፕሎማሲያዊ አማራጮችን በመጠቀም እነዚህ ተጠርጣሪዎች ወደ ሀገር ውስጥ አምጥቶ በኢትዮጵያ ሕግ ፊት እንዲቆሙ የማድረግ ትልቅ አደራ ይጠበቅበታል። ፍትህ የሚሰጠው በተጎጂዎችና በቤተሰቦቻቸው አጥፊዎቹ ተገቢውን ቅጣት ማግኘታቸውን ሲያረጋግጡ ብቻ ነው። ፖሊስ ከየመን መንግስትና ከሚመለከታቸው የጸጥታ አካላት ጋር በመተባበር የወንጀል መረጃዎችን በማሰባሰብና የሕግ ተጠያቂነትን ማረጋገጥ አለበት። የስድስቱ ግለሰቦች መያዝ ትልቅ ስኬት ቢሆንም የህገወጥ የሰዎች ዝውውር ሙሉ በሙሉ ለማቆም ገና ብዙ ስራዎች ይቀራሉ። በየመን ምድር እየታየ ያለው ግፍ የብዙ መረቦችና የጥቅም ትስስሮች ውጤት በመሆኑ ዘመቻው ተጠናክሮ መቀጠል ይኖርበታል። በተለይም በኢትዮጵያ ውስጥ የሚገኙ ደላሎችና አስተባባሪዎች ከውጭ ካሉት አጋሮቻቸው ጋር ያላቸው ግንኙነት መበጠስ ወሳኝ ነው። ዜጎችን ለዚህ መከራ የሚዳርጉ ዋና አደራጆች ለህግ ማቅረብ ካልተቻለ አንዱ የወንጀል መረብ ሲበጠስ ሌላኛው እየተተካ የዜጎች ስቃይ ይቀጥላል። ስለዚህ የሰሞኑ እርምጃ ለቀጣይ ሰፊ ስራዎች መነሻ ተደርጎ ሊወሰድ ይገባል። በመጨረሻም የየመን ጦር የአካባቢውን ሰላምና የሰዎችን ደህንነት ለመጠበቅ የሚያደርገውን ክትትል አጠናክሮ እንደሚቀጥል ማስታወቁ አበረታች ነው። ይሁን እንጂ ይህ ችግር የኢትዮጵያውያን ጭምር በመሆኑ መንግስትና መንግስታዊ ያልሆኑ ድርጅቶች በየመን የሚገኙ ዜጎችን ደህንነት ለመጠበቅና የተጎዱትን መልሶ ለማቋቋም በቅንጅት መስራት ይኖርባቸዋል። በየመን ምድር በግፍ የተገደሉና የታሰሩ ወገኖቻችን ደም ፍትህ ይሻል። የፌዴራል ፖሊስም ይህንን ፍትህ ለማረጋገጥ የሚጠበቅበትን ሙያዊና ሀገራዊ ኃላፊነት በአስቸኳይ መወጣት ይኖርበታል። ወንጀለኞችን መያዝ ለሌሎች መሰል ድርጊት ለሚያስቡ አካላት ትልቅ ማስጠንቀቂያ እንዲሆን በግልጽና በቆራጥነት መስራት ጊዜ የማይሰጠው ተግባር ነው። የሀገር ተረካቢ ትውልድን በመቅረጽና የእውቀት ብርሃንን በመፈንጠቅ ረገድ ግንባር ቀደም ተጠቃሽ የሆኑት መምህራን ዛሬ ላይ በገቡት የቤት ባለቤትነት ተስፋና በተፈጠረባቸው የኢኮኖሚ ቀውስ አዙሪት ውስጥ ሆነው የከፋ ስቃይ ላይ እንደሚገኙ ገለጹ። መንግስት የመምህራንን ክብር በተግባር አሳያቸዋለሁ ባለበትና
ከ6000 በላይ መምህራን ተጠቃሚ ያደርጋል በተባለው የቤት ግንባታ ፕሮጀክት እስካሁን መሰረተ ድንጋይ ከመጣሉ ባለፈ ምንም አይነት ተጨባጭ እንቅስቃሴ አለመኖሩ መምህራኑን ለከፍተኛ የስነ ልቦናና የገንዘብ ኪሳራ ዳርጓቸዋል። ከዛሬ 6 ወራት በፊት ነበረ የአዲስ አበባ ከተማ አስተዳደር በ57 ማህበራት ለተደራጁ ከ6000 በላይ መምህራን በለሚ ኩራ ክፍለ ከተማ የመኖሪያ ቤት ግንባታ እንደሚጀምር በታላቅ ድምቀት ያበሰረው። በወቅቱ መንግስት 24 ቢሊዮን ብር የሚገመት መሬት በነፃ ማቅረቡ የዲዛይንና የፋይናንስ አማራጮችን ማመቻቸቱን ገልጾ ጥር 27 2018 ከንቲባ አዳነች አቤቤ መሰረተ ድንጋይ በማስቀመጥ ግንባታውን በይፋ አስጀምረው ነበር። ይህንን ተከትሎ መምህራኑ የቤቱን ጠቅላላ ዋጋ 25% ቅድመ ክፍያ እንዲከፍሉ ቀሪውን 75% ደግሞ በባንክ ብድር እንዲሸፈን ስምምነት ላይ ተደርሷል። በዚህም መሰረት መምህራኑ በአጭር ጊዜ ውስጥ በድምሩ ከ3.8 እስከ 5 ቢሊዮን ብር የሚገመት ገንዘብ በቁጠባና በተለያዩ የብድር አማራጮች አሰባስበው ለመንግስት ገቢ አድርገዋል። ይሁንና ግንባታው በአጭር ጊዜ ተጠናቆ ቁልፍ ይረከባሉ የተባሉት መምህራን ዛሬ ላይ የገቡበት ሁኔታ እጅግ አሳሳቢ ሆኗል። መሰረተ ድንጋይ ከተጣለበት ዕለት ጀምሮ በቦታው ላይ አንድም የግንባታ መሳሪያ አልደረሰም፣ የቆመው ድንጋይ ብቻ ነው የሚሉት መምህራን የከፈሉት ገንዘብ ከየትም ተበድሮ ያመጡት በመሆኑ አሁን ላይ ለከፍተኛ የወለድ ጫና መጋለጣቸውን ይናገራሉ። አንድ ስማቸው እንዳይጠቀስ የፈለጉ መምህር ሁኔታውን ሲያስረዱ እኛ ከ6000 በላይ መምህራን በጠቅላላው 5 ቢሊዮን ብር የሚጠጋ ገንዘብ ነው የከፈልነው። ካለን ተርፎን አይደለም። አብዛኛው መምህር ከዘመድ ከጓደኛና ከጥቃቅን የብድር ተቋማት ተበድሮ ነው። አሁን ግንባታው ባለመጀመሩ ቤቱ የለም፣ ገንዘባችንም ታስሯል። በዚያ ላይ በየወሩ የምንከፍለው ወለድ ከደሞዛችን ላይ እየሆነ ኑሯችንን ሲኦል አድርጎታል ብለዋል። በአሁኑ ወቅት ያለው የኑሮ ውድነትና የዋጋ ግሽበት ባለበት ሁኔታ መምህራን ላልተሰራ ቤት ወለድ መክፈላቸው ባዶ ሆድ እያስተማሩ መሆኑን የሚያሳይ አሳዛኝ ሁኔታ ነው። ቢያንስ 500,000 ብር ለትንሿ ቤት የቆጠበ መምህር በየወሩ የሚጠየቀው ወለድና ተጨማሪ መዋጮ የዕለት ጉርሱን እንኳን በአግባቡ እንዳያገኝ እንቅፋት ሆኖበታል። ምንም እንኳን አንዳንድ የመንግስት ሚዲያዎች ግንባታው መጀመሩን ቢዘግቡም በመሬት ላይ ያለው እውነታ ግን ከዚህ የተለየ መሆኑን መምህራኑ ያረጋግጣሉ። ላለፉት ጥቂት ዓመታት የማህበር ቤት በሚል ስም በተደጋጋሚ ገንዘብ ቢሰበሰብም እስካሁን አንድም መምህር የቤት ባለቤት መሆን አለመቻሉ በዘርፉ ላይ ያለውን የአሰራር ብልሽነትና የግልጸኝነት መጉደልን ያሳያል። መምህራን የሚመለከታቸው አካላት ግንባታው ለምን እንደቆመና የተቀመጠው ገንዘብ የት እንደደረሰ ግልጽ ምላሽ እንዲሰጣቸው በጽኑ እየጠየቁ ይገኛል። መምህራኑ እንደሚሉት ጉዳዩ ከቤት ጥያቄ ባለፈ የህልውና ጥያቄ እየሆነ መጥቷል ብለዋል። የአዲስ አበባ መምህራን የቤት ግንባታ ጉዳይ ለትምህርት ጥራት መውደቅና ለመምህራን የስራ ተነሳሽነት መጥፋት ትልቁ ምክንያት ሊሆን ይችላል። መንግስት የገባውን ቃል አክብሮ የግንባታውን ሂደት በአስቸኳይ ካልተጀመረ ወይንም የመምህራኑ የወለድ ጫና የሚቃለልበት አሰራር ካልተዘረጋ ቀውሱ ወደማይመለስ ደረጃ ሊሸጋገር እንደሚችል ስጋቶች እየጨመሩ ነው። የሀገር ምሰሶ የሆኑትን መምህራን በዕዳና በተስፋ መቁረጥ ውስጥ ጥሎ የሀገርን ተስፋ ማለም አይቻልም። በኢትዮጵያ በጸጥታ መደፍረስ ምክንያት ከቀያቸው የሚፈናቀሉ ዜጎች ቁጥር መጨመር የሀገሪቱ ትልቁ የህመም ማስታገሻ የማይገኝለት ቁስል ሆኗል። ዜጎች ለብዙ ዓመታት ጥረው ግረው ያፈሩትን ንብረት፣ የገነቡትን ቤትና የኖሩበትን ማህበራዊ ትስስር በአንድ ጀንበር ጥለው ሲሰደዱ የሚሰማቸው ስቃይ በቀላል የሚገለጽ አይደለም። እነዚህ ወገኖች ካደጉበት ቀዬ ሲፈናቀሉ ከሚመራቸው መንግስት የሚጠብቁት ትልቅ የልማት ፕሮጀክት ሳይሆን ከሚያቃጥል ፀሐይና ከሚጋረፍ ብርድ የሚከልላቸውን አነስተኛ መጠለያ ብቻ ነበረ። ሆኖም ግን ይህንኑ አነስተኛ መጠለያ እንኳን ነፍገው በዜጎች እንባና ስቃይ የሀብት ማማ ለመገንባት የሚሞክሩ መሪዎች መኖራቸው የሞራል ዝቅጠታችን ትልቅ ማሳያ ሆኗል። የህዝብ አደራ የተጣለባቸው ከፍተኛ አመራሮች እርዳታ የሚጠብቁ ምስኪኖችን ስቃይ ለግል ጥቅም ማከማቻነት ሲጠቀሙበት ማየት በቁስል ላይ እንጨት የመስደድ ያህል ልብ የሚሰብር ተግባር ነው። በደቡብ ኢትዮጵያ ክልል ኮንሶ ዞን የተፈጸመው አሳፋሪ የሙስና ወንጀል የሰብአዊነት መጥፋት ምን ያህል ደረጃ ላይ እንደደረሰ የሚያሳይ ሕያው ምስክር ነው። ለተፈናቀሉ ወገኖች መጠለያ እንዲሆን ታስቦ ከጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት በድጋፍ የተለገሱ የቤት ክዳን ቆርቆሮዎች የታለመለትን ዓላማ ስተው ለግል ጥቅም እንዲውሉ ተደርገዋል። ከ3.7 ሚሊዮን ብር በላይ ግምት ያላቸው እነዚህ ቁሳቁሶች መድረስ ወደ ነበረባቸው የችግረኞች መጠለያ ካምፕ ከማቅናት ይልቅ በዞኑ ከፍተኛ አመራሮች እጅ ተጠልፈው ለገበያ መቅረባቸው እጅግ አሳዛኝ ነው። ዜጎች በሜዳ ላይ በብርድና በረሃብ ሲንገላቱ፣ እነኚህ መሪዎች ግን የተፈናቃዮቹን የጣራ ላይ ተስፋ ወደ ኪሳቸው በመክተት የራሳቸውን ኑሮ ለማደላደል መሞከራቸው በታሪክ የማይረሳ ጥቁር ጠባሳ ሆኖ ይቆያል። ይህ ድርጊት ተራ ስርቆት ብቻ ሳይሆን በአስቸጋሪ ሁኔታ ውስጥ በሚገ
በሚገኙ ዜጎች ህልውና ላይ የተፈጸመ ከባድ ክህደት ነው። ይህንን ከባድ የሙስና ወንጀል የፈጸሙት ግለሰቦች በቀጥታ የህዝብ ደህንነትን እንዲጠብቁና የሰብአዊ ድጋፎችን እንዲያስተባብሩ ስልጣን የተሰጣቸው የዞኑ ከፍተኛ መሪዎች መሆናቸው ጉዳዩን ይበልጥ አሳሳቢ ያደርገዋል። የኮንሶ ዞን ከፍተኛ ፍርድ ቤት ጉዳዩን በዝርዝር ሲመረምር ቆይቶ ዛሬ በመጨረሻው ችሎቱ በእነዚህ ግለሰቦች ላይ ውሳኔን አሳልፏል። ተከሳሾቹ በተሻሻለው የቅጣት አወሳሰን መመሪያ ቁጥር 3 ህዝባር 2017 መሰረት የቀረበባቸው ማስረጃ ማስተባበል ሳይችሉ ቀርተዋል። በዚህም መሰረት የቀድሞ የኮንሶ ዞን ዋና አስተዳዳሪ የነበሩት አቶ ዳዊት ገበየው የተጣለባቸውን የህዝብ አደራ ላይ በፈጸሙት ክህደትና በሙስና ወንጀል ተከሰው በ20 ዓመት ጽኑ እስራትና በ25,000 ብር የገንዘብ ቅጣት እንዲቀጡ ተወስኖባቸዋል። ይህ ውሳኔ በስልጣን እርከን ላይ ላሉና መሰል ተግባራትን ለመፈጸም ለሚያስቡ አካላት ትልቅ ማስጠንቀቂያ ሆኗል። በተመሳሳይ መዝገብ የተከሰሱት የቀድሞ የዞኑ ግብርና መምሪያና የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ የነበሩት አቶ ደገኖ ካይዋታም ቅጣት ተላልፎባቸዋል። በተለይም ተፈናቃዮችን በቀጥታ የመርዳትና ድጋፎችን የማስተባበር ስራ የሚመሩት እንደመሆናቸው በፈጸሙት የኃላፊነት ማጓደል ወንጀል በ13 ዓመት ጽኑ እስራትና በ20,000 ብር የገንዘብ ቅጣት እንዲቀጡ ተወስኖባቸዋል። እነዚህ ግለሰቦች በሰሩት ወንጀል ልክ ተገቢውን ቅጣት ማግኘታቸው ምንም እንኳን የተሰረቀው ንብረት ለጊዜው ለተፈናቃዮች ችግር እንዲደርስ ባያደርግም የህግ የበላይነትን ለማረጋገጥ የሚደረገው ጉዞ አንድ እርምጃ ወደፊት እንዲራመድ አድርጎታል። የኮንሶ ዞን መንግስት ኮሚኒኬሽን ጽህፈት ቤት ይፋ እንዳደረገው ፍትህ ቢዘገይም መጨረሻው ግን እውነትን ይዞ እንደሚመጣ የታየበት አጋጣሚ ሆኗል። ይህ የፍርድ ቤት ውሳኔ የመንግስት ስልጣንና የህዝብን ሀብት ለግል ጥቅም በማዋል በተለይም በችግር ውስጥ ባሉ ዜጎች እንባ የሚነግዱ አካላት ላይ የተላለፈ ጠንካራ ማስጠንቀቂያ መልእክት ነው። በኢትዮጵያ ውስጥ በተለያዩ አካባቢዎች የሚፈጸሙ መሰል የሙስና ተግባራት በዝምታ መታለፍ እንደሌለባቸው የሚያሳይ አርአያነት ያለው እርምጃ ነው። ድርጊቱ ለሁሉም የህዝብ አገልጋዮች ትልቅ የሞራል ትምህርት የሚሰጥ ሲሆን ስልጣን ለግል ብልጽግና ሳይሆን ለህዝብ አገልግሎት መሆኑን በድጋሚ አሳይቷል። ፍትህ የዘገየ ቢመስልም የህዝብ አደራ የበሉ እጆች መጨረሻቸው ለህግ ተጠያቂነት መሆናቸው አይቀሬ መሆኑን በተጨባጭ አይተናል። ለተፈናቃዮች የተላከውን ቆርቆሮ የሰረቁ መሪዎች ወደ እስር ቤት ሲገቡ ሜዳ ላይ የሚገኙት ዜጎች ቢያንስ ህግ እንደሚጠብቃቸው የተስፋ ጭላንጭል እንዲያዩ ያደርጋቸዋል። ወደፊትም መሰል የፍትህ እርምጃዎች ተጠናክረው መቀጠል እንዳለባቸው ተገልጿል። የዜጎችን ስቃይ ለግል ጥቅም የሚያውሉ ነጋዴዎች ከመንግስት መዋቅር ውስጥ መጽዳት እንዳለባቸውም ተመላክቷል። በመካከለኛው ምስራቅ እየተካረረ ያለው የጂኦፖለቲካ ውጥረት ዓለም አቀፋዊ ገጽታውን እየቀየረ ባለበት በዚህ ወቅት በታላላቅ የዓለም ሀያላን መካከል ያለው ዲፕሎማሲያዊና ወታደራዊ ሽኩቻ አዲስ ምዕራፍ ላይ መድረሱን አመላካች የሆኑ ክስተቶች እየተስተዋሉ ይገኛሉ። የጀርመኑ ቻንስለር ፍሬድሪክ ሜርዝ በቅርቡ የሰጡት አስተያየትና ኢራን እያሳየች ያለችው ወታደራዊ ጡንቻ ማሳያ በአሜሪካ የሚመራውን የምዕራባውያንን ተጽዕኖ ከፍተኛ ፈተና እንደገጠመው የሚያሳዩ ተጨባጭ ማስረጃዎች ተደርገው ተወስደዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በማርስበርግ ከተማ በሚገኝ አንድ ትምህርት ቤት ባደረጉት ጉብኝት የሰጡት መግለጫ በዓለም አቀፍ ዲፕሎማሲያዊ መድረክ ከፍተኛ መነጋገሪያ ሆኗል። ቻንስለሩ አሜሪካ በመካከለኛው ምስራቅ የምትከተለው ፖሊሲ ግልጽ የሆነ መውጫ ስትራቴጂ የሌለው መሆኑን በመጥቀስ ሀገሪቱ በኢራን ዲፕሎማሲያዊና ወታደራዊ ብቃት ፊት እየተዋረደች መሆኗን ገልጸዋል። እንደ ቻንስለር ሜርዝ ገለጻ ኢራናውያን በድርድር ጠረጴዛው ላይ ካለፉት ጊዜያት በበለጠ ጠንካራ ሆኖ የቀረቡ ሲሆን አሜሪካውያን ግን ግጭቱን እንዴት መቋጨት እንዳለባቸው እንኳን የሚያውቁት ነገር የለም ብለዋል። ቻንስለሩ አክለውም አሜሪካ ቀደም ሲል በአፍጋኒስታን እና በኢራቅ የፈጸመቻቸውን ስህተቶች አሁንም በኢራን ጉዳይ ላይ እየደገመችው መሆኑን አስገንዝበዋል። ችግሩ መውጫ ሳያመቻቹ ወደ ግጭት መግባት ነው ያሉት ሜርዝ ይህ ስልታዊ ስህተት ላለፉት 2 አስርት ዓመታት አሜሪካንን ለውድቀት መዳረጉን አብራርተዋል። በተለይም የኢራን አብዮታዊ ዘብ እያሳየ ያለው የበላይነት አሜሪካን በዓለም ፊት እያሳጣት እንደሆነ ይህም በተዘዋዋሪ በጀርመን ኢኮኖሚ ላይ ከፍተኛ ጫና እያሳደረ መሆኑን በአጽንኦት ገልጸዋል። ጀርመን በዚህ ጦርነትና ውጥረት ምክንያት ከፍተኛ የኢኮኖሚ ጉዳት እየደረሰባት መሆኑን የገለጹት ቻንስለሩ የአሜሪካ ስትራቴጂ አልባ ጉዞ ለተባባሪዎቿም ስጋት መሆኑን አመላክተዋል። ከዲፕሎማሲው ድርድር ጎን ለጎን ኢራን ያላትን ወታደራዊ የበላይነት ለማሳየት በምድር ውስጥ የሚሳኤል ማከማቻዋን ይፋ አድርጋለች። በመንግስት መገናኛ ብዙሃን የተለቀቁት ምስሎች እጅግ ዘመናዊ የሆኑ ረጅም ርቀት ተወንጫፊ መሳሪያዎችና የሚሳኤል ላውንቸር መኪኖችን የሚያሳዩ ሲሆን
እነዚህ ዋሻዎች በከፍተኛ ጥበቃ ስር የሚገኙና ለማንኛውም ጥቃት ምላሽ ለመስጠት በተጠንቀቅ ያሉ ናቸው ተብሏል። ይህ እርምጃ ቴህራን በድርድር ሂደት ላይ ብትሆንም ወታደራዊ አማራጮቿን አሳልፋ እንደማትሰጥ ለዓለም አቀፉ ማህበረሰብ በተለይም ለአሜሪካና ለእስራኤል ያስተላለፈችው ጥብቅ ማስጠንቀቂያ ተደርጎ ተወስዷል። በዕለቱ ይፋ የተደረጉት መሳሪያዎች መካከል ከ2000 ኪሎ ሜትር በላይ የመምታት አቅም ያለው ከርምሻር 4 የተሰኘው የሚሳኤል ስርዓት ቀዳሚውን ስፍራ ይይዛል። ይህ ሚሳኤል የቴክኒክ ባለሙያዎች እንደሚሉት ከሆነ የሚሳኤሉ ትክክለኛ የመምታት አቅም በይፋ ከተገለጸው በላይ ሊሆን እንደሚችል ተጠቁሟል። ኢራን ያሏት የሚሳኤል አይነቶች ከ3000 እስከ 4000 ኪሎ ሜትር ርቀት የሚሸፍኑ በመሆናቸው አገሪቱ በመካከለኛው ምስራቅ ቀጠና ውስጥ እጅግ ግዙፍ የሚሳኤል አቅም ካላቸው አገራት ተርታ እንድትመደብ አድርጓል። በተጨማሪም የአሜሪካ የሰው አልባ አውሮፕላኖች ስብርባሪ በምስሉ ላይ መታየቱ ኢራን የአሜሪካንን ቴክኖሎጂ ለመመከት ያላትን ብቃት የሚያሳይ ተደርጎ ተወስዷል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌን በበኩላቸው በኢራን ላይ የተጣሉት ማዕቀቦችን ለማንሳት ያላቸውን ፍላጎት ገልጸዋል። ፕሬዝዳንቷ እንደገለጹት የሆርሙዝ ባህር ሰርጥን በመክፈት ወይንም ባለመክፈት ሳይገደብ ኢራን በዜጎቿ ላይ የምታደርሰውን በደል ካቆመች ማዕቀቦቹ በፍጥነት ለማንሳት ህብረቱ ዝግጁ መሆኑን ገልጸዋል። ይህ የአውሮፓ ህብረት አቋም ከአሜሪካ ጠንካራ አቋም በተለየ መልኩ ዲፕሎማሲያዊ አማራጮችንና ሰብአዊ ጉዳዮችን ቅድሚያ የሚሰጥ ይመስላል። ኡርሱላ ቮንደርሌን አክለውም ማንም ሀገር በኢራን ላይ ማዕቀብ የመጣን ፍላጎት እንደሌለውና ዋናው ዓላማው የኢራን መንግስት ለዜጎቹ ደህንነት ቅድሚያ እንዲሰጥ ለማበረታታት መሆኑን ገልጸዋል። ይህ የአውሮፓ ህብረት አቋም በቀጠናው ያለውን ውጥረት ለማርገብ ያለመ ቢሆንም ከአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር የሚጋጭ ሊሆን እንደሚችል ይገመታል። የአውሮፓ ህብረት ሀገራት በኢኮኖሚ ቀውስ ውስጥ በገቡበት በዚህ ወቅት ከኢራን ጋር ያላቸውን ግንኙነት ማስተካከል ለኢኮኖሚያዊ እንቅስቃሴያቸው ወሳኝ ሚና ይኖረዋል። ሆኖም ግን የሰብአዊ መብት ጉዳዮች እንደ ቅድመ ሁኔታ መቀመጣቸው በቴህራን በኩል ምን አይነት ምላሽ እንደሚሰጣቸው ወደፊት የሚታይ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ባህር ሰርጥ ለመክፈት ያቀረበችው አዲስ የሰላም ምክረ ሀሳብ እንዳልተቀበሉት ተሰምቷል። የቴህራን እቅድ አሜሪካን በኢራን ወደቦች ላይ የጣለችውን የኢኮኖሚ እገዳ እንድታነሳና ጦርነቱን እንድታቆም የሚጠይቅ ቢሆንም ትራምፕ ግን ይህንን ስምምነት የኢራንን የኒውክሌር መርሃ ግብር የማያካትት በመሆኑ ደስተኛ እንዳልሆኑ ተገልጿል። ትራምፕ ኢራን ዩራኒየም ማበልጸግ እንድታቆምና ቀደም ሲል ያበለጸገቻቸውን ዩራኒየም አሳልፋ እንድትሰጥ የሚወተውቱ ሲሆን ኢራን ግን የኒውክሌር ፕሮግራሙ ጉዳይ ለብቻ ለመነጋገር ፍላጎት እንዳላት ገልጻለች። እንደ ኒውዮርክ ታይምስ ዘገባ መሰረት ትራምፕ ከከፍተኛ ደህንነት አማካሪዎቹ ጋር በመወያየት ላይ ሲሆኑ በኢራን ላይ የቀረበው ሀሳብ የአሜሪካን ስልታዊ ጥቅም የሚያስጠብቅ መሆኑን ያምናሉ። ኢራን የሆርሙዝን ሰርጥ እንደ መደራደሪያ ካርድ በመጠቀም የኢኮኖሚ ማነቂያዋን እንዲላላላት የምታደርገው ጥረት በአሜሪካ በኩል እንደ ስልታዊ ሽንገላ ታይቷል። ይህ በእንዲህ እንዳለ የጀርመኑ ቻንስለር ሜዝ እንደተናገሩት አሜሪካ በድርድር ሂደት ውስጥ እየተዋረደች መሆኑን የሚገልጹ አስተያየቶች በዋይት ሀውስ ውስጥ ያለውን ውጥረት ይበልጥ ሊያባብሰው ይችላል። በቀጣይ ቀናት ፕሬዝዳንት ትራምፕ የሚሰጡት ይፋዊ ምላሽ የመካከለኛው ምስራቅን ብቻ ሳይሆን የዓለምን የኃይል ሚዛን የሚወስን ይሆናል ተብሎ ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።